ለወንድ አይሆንም። አረብ ሀገር ለወንድ በፍጹም አይሆንም። ለወንድ የሚሆነው ተፍ ተፍ ካል አውሮፓ፣ አሜሪካ፣ ካናዳ በሙሉ ሌላ ዌስተርን ሀገሮችና አሜሪካ በጣም ጸዴ ለወንድ። ቱርክ ወንድ ልጅ ሄደ ማለት እኔ ቱርክ ሄጄ አይቻልም። እኔ ሆቴል ስገባ አልቅሻለሁ። ጌታ ምስክሬ። ቱርክ ሄጄ አበሻ አሉ ወረቀት የሚጠብቁ አሜሪካ ለመሄድ አውሮፓ ለመሄድ ዘመዶች ያሏቸው እግዚአብሔር ይስጣቸው ዘመዶቻቸው ፕሮሰስ እያደረጉላቸው ከሚደረግላቸው ዮኒ ማኛ ካልጋበዝን እግዚአብሔር ምስክሬ ነው የምላችሁ በፍጹም ግደሉኛል። እና ሳውራቸው እንደዚህ ነው ዮኒዬ እንደዚህ ፕሮሰስ ነበረ እንደዚህ አይዞኝ ምናምን የማውቀው ነገር ካለ ዘግባቸዋለሁ ምናምን ብዬ ስልክ የተቀባበልኳቸው ወንድምና እህቶች አሉ። አንድ ሁለቱ አሜሪካ ገብተዋል። እንደገቡ ነው የደወሉልኝ። ዮኒዬ አንቺ ጸሎት እኮ ከቻሳ አረገኝ ይሄን ነገር አስተካከልኩ ምናምን ያሉ እስካሁን ወዳጅ ሆኑኛል። በቃ ህይወታቸውን ይማሩ። ግን እውነት የምነግራችሁ ለሀበሻ አረብ ሀገር ለሀበሻ ወንድ አይሆንም። ሴቷ እንዳልኩ ከማዳም ጋር እየቀፈለች እየሰራች የሆነ ቻፓ ልትይዝ ትችላለች። ለሀበሻ ወንድ አበሻ ወንድ በተለይ አረብ ሀገር ያለን ገንዘብ አምጧት በሏቸው በጌታ። አረብ ሀገር የሚኖር አበሻ ወንድ ገንዘብ የላቸው። ፋብሪካ ለ12 ሰዓት ለ16 ሰዓት ጠግርሯቸው ነው የሚወረውሯቸው። አበሻ ወንድ ቻፓ የለውም፣ አረብ ሀገር የለውም። እንደው በጌታ ቤተሰብ የሆናችሁ ከዛ ከዱርዬ ሰፈር አውጥታችሁ እዛ ለራሳቸው መኖራቸው ከበቂ በላይ ነው። አረብ ሀገር የሚኖር ወንድ ራሱን ከቻለ ለቤተሰብ ትልቅ ነገር። ሴቶቹ ግን በተወሰነ መልኩ ሊያገኙ ይችላሉ። ምክንያቱም ማዳም ጋር ሲገቡ ማዳም ጋር የሚከፈላቸው ቻፓ አለ፣ ምግብ ያለ ሀሳብ መብላት ተርቦ የሚውል አለ። አረብ ሀገር ሆኖ የሚራብ አበሻ ወንድ በጣም ብዙ። እንደው ቢደብራት ማዳም ቤት የምትሰራ የምትፈልገው ምግብ አዘጋጅታት ጥርግ አድርጋ መብላት ትችላለች፣ ሆዷ እስኪቀደድ። አረብ ሀገር ያለች ሴት ማዳም ጋር የምትሰራ ሆዷ እስኪቀደድ ሰርታ መብላት ትችላለች። ለወንዶች ግን ከባድ ሀገር ነውና ኢትዮጵያ ያላችሁ ወንድምና እህቶች አረብ ሀገር ላሉ ወንድሞች ብሬክ ስጧቸው። ሚኒንግ ገንዘብ አምጡ ቢባሉ በጭንቀት እያበዱ ነው እንጂ ገንዘብ የላቸው። ያ ይሄን ጅቦና ጆከርን ለመንካት ነው አላለም አንዱ። አረብ ሀገር ወንድ ገንዘብ የለው። ሬስቶራንት ብታዩ የሴቶች ነው። ሂዱ። አብዛኛው 90% የአበሻ ሬስቶራንት አረብ ሀገር የሴቶች ነው። 90% የሴቶች ናቸው። ተግባባል። ያ ነው በብዛት ያለው ነገር። ለና እኔ በቅርቡ ከእግዚአብሔር ጋር የሆነች የምጀምራት ቀጠን ያለች ቢዝነስ ቢት ያለች እሷን ዘግባ የአሜሪካ ነው ከዋሻው ምን ካልኩኝ ማስረጃ ስለሚኖር ጉሮሮን ይዘው እስር ቤት ስለሚቀጡኝ ትክክለኛ የሆነ ለእናንተ ይጠቅማል ያልኩትን ለእኔም እጠቀማለሁ ያልኩትን ጀባላችኋለሁ። ታርፉታላችሁ፣ ታዩትና በተቻለ መጠን ነው ከሌሎቹ እንዴት ሊለይ ይችላል የሚለውን ነገር እሱን ጨምሬበት ነው የምነግራችሁ። ተግባባን? እሱን ጨምሬበት ምን አይነት ሌሎቹ ያንን ላያደርጉ ይችላሉ፣ ዮኒ ማኛስ ይችላሉ ያቺን ማድረግ። ዮኒ ማኛ ከሌሎቹ የሚለየው በምኑ ነው የሚባለው? እሷን ትንሽዬ ቅንጣቢ ነገር ጨምሬባት መታችሁ ታያላችሁ፣ ገብታችሁ ታያላችሁ። ይዶዮታ ያንን ነው የምናደርገው። ቤተሰብ እኛ ስናቅድ ትልቅ ነገር ነው፣ ትንሽ ነገር ይዘን አንመጣ። እንደ ስማችን ኩታንኩት የሆነ ነገር ማንም መስራት ይችላል። ግን ተለቅ አድርገህ ስትመጣ ሞቅ ደመቅ ሸብረቅ ያለ ነገር ይዘህ ስትመጣ ምን የሆነ ነገሮች ይስተካከላሉ። እኔ በሚመጥነኝ ነው ብዬ አስቤያለሁ። ይሄ ስራ ይሄ ነገር ዮኒ ማኛን ይመጥነዋል፣ እስካቦኛ የሆነ ስራ ነው ብዬ ቢዝነስ ነው አስቤያለሁ። እንግዲህ ፋሚሊ ደግሞ አይታችሁ እንዘጋገባል ካያችሁት በኋላና ግን ለአሜሪካን ሀገር ነው ለአረብ ሀገር አይሆንም። ይቅርታ አረብ ሀገሮች እነ ተሳለ እነ ሀቢባ አለች፣ ተስፋዬ ዛረጊው አለ፣ ሌሎችም እነ ፍቃዱ አሉ እንደ ሻማ እየቀለጡ የሚሰሩላችሁ እነሱ ጋር ሄዱ። እኔ አሜሪካንስ I'm only dealing with Americans. I'm sorry. That's what we do. እንደ ሻማ እየቀለጡ የሚሰሩላችሁ ተስፋዬ ዛረጊው አለ፣ ፍቄ አለ፣ እየቀለጥኩ ለነፍሴ ስል ነው እያሉ የሚሰሩ እና ሀቢባ ምናምን ስላሉ እነሱ ይስሩላችሁ። እኛ ደግሞ ለአሜሪካ አሜሪካን ፎር አሜሪካን። መቼ ነው እኛ ቤተሰብ የምንሆነው? መቼ ነው እኛ በቢዝነስ የምንረዳዳልች? ስለዚህ አሜሪካን ለአሜሪካን ደግሞ ሞቅ ደመቅ ሸብርቅ ያለ ነገር ይዘን እንመጣለን። በርበሬና በሶ ቢላ ይዤ አልመጣ። ምንም ከሌላ ነገር የሚያነቃቅን ነገር የለም። ኖ ታንክ ሁዝ አሜሪካ ኦስ መማ ምን ያንን ነው። ሌሎቹ መንገር ነው የምትችሉት። አሜሪካ ላሉ ቤተሰቦቻችሁ መንገር፣ አረ ዮኒ ማኛ እንደዚህ ብሎ መንገር።
እሱ ያንን ነው የምናደርገው። ለሌላ ማድረግ ይቻላል፣ ከሌላም ግን አስገነቤ ሀሰው በጣም ብዙ ሀስል ይኖረዋል። ቢዝነስ ተገኘ ብሎ ጥንቡቅ ብሎ ብዙ ገንዘብ ለማሰብሰብ አይደለም፣ እኔ ወገንንም ለመርዳት ጭምር ተግባባል። ወገንንም ለመርዳት ከወገን ጋር ለመግባባት ከወገን ጋር ምን አይነት ታማኞች አሜሪካንስ እንዳለን ደግሞ ህዝባችን እንዲያውቅ የማድረግ ስራ ነው። ለዩኬ የማይሆንም ለምን መሰለህ? በጣም ቢዝነሱ ይሰፋል እና የማደርገው ደግሞ ወደፊት ቢዝነሱ በጣም ትልቅ ከሆነ እማውቃቸው ወንድሞቼን እህቶቼን አብረን እንሰራለን። እቀጥራለሁ አልልም እኔ ዩ ገና ቢ ማይ ፋሚሊ ቅጠራ ሳይሆን አብረን እንሰራለን። የሚቀጠር ነገር የለም። እኔ ቢዝነስ ላይ ፋሚሊ እንጂ ማድረግህ የምትቀጠረው ነገር የለም። ፋሚሊ ትሆናለህ፣ ትሰራለህ፣ ይከፈላል። የሆነ ምናምን ነው እንጂ ይሄ እንደ ማናጀር እንደዚህ አድርገህ በዚህ ወጥተህ ምናምን እዛ ሰገጤው ያድርግ። እኛ አራዳ ልጆች በፍቅር ነው። የፋሚሊ ቢዝነስ ነው የሚሆነው። ከኔ ጋር ሆነ ቢዚ ከሆንኩኝ የፋሚሊ ቢዝነስ ነው የሚሆነው። እስና ገንቢ ላይክ እንደ አሰሪና ሰሪ ጓገጭ የለም። እንደ ማዳም እና ማዳም ቅመም አይነት ጭቡት አይደለም። we never do that. you are my family. trust አደርግሃለሁ። አብረን የምንሰራው ነገር ይኖራል። አብረን ቻፓው ያው አብረን እንሰራለን። እንደዛ ነው ምን ልብላው ነው ያልኩ። ምን ይጠቅማል? የዮዳብ እንዴ በልቶ ይጨርሰዋል። አባቴ ከዮዳብ ጋር ቢዝነስማ ወደ ውስጥ ያለውን ኧረ ይቅር ይበላችሁ። ተው ሰው አታስልሱኝ። ምን አለ እኔም ሰው ቢቀርብኝ። ተው ዮዳብ ተው ውስጥ ሆድ ውስጥ ያለው ራሱ ስንት እስር ቤት እኮ አሜሪካ እምቢ ብለው 4 የታስረው እስር ቤት እምቢ ብለው አስወጥተውታል። ሆዱን አልቻልነውም ብለው ተቀልዳለን። የእሱን ቀለብ ማን ይችላል? የቀን ቀለቡ እኮ የኢትዮጵያ የ6 ወር በጀት ማንም አይሰማ። ቀልድ ከእሱ ጋር አታነካኩ።